አርፈሽ ተቀመጭ። ኖ ቆሻሻነት እንዴት እንደሆነ አሳያታለሁ። ነጃት አትደርስብሽም፣ አትደርሽባት። አለቅ ኮመንታተር መጥቶ ኮመተ ብለሽ አዎ ደጋፊ የተናገርሽ ሲመስላቸው መጥተው ይናገራሉ። ሳትናገሪ መጥተው ይናገራሉ። እኔ ማንም ሴት እንዳትናገር ጉቺ፣ እኔ እወድሻለሁ፣ አከብርሻለሁ። ከአንቺ ምንም የምፈልገውና የምጠብቀው ነገር የለኝም። እዚህ አድርሰሽኛል፣ ሰው አድርገሽኛል። ኦኬ አንቺን ላለማስከፋትና ላለማስደበር ብዬ እንጂ እኔ አንቺ ረሀብተኛ መጀመሪያ ጠግበሽ ደሪ በሏት እያለች በጎቿን እያስላከ ስታሰድበኝ አንቺ እንዶሚ ነው ምግቧ እያለች መብቴ ነው። እኔ የፈለኩትን አይነት ምግብ መብላት እችላለሁ። ሲጀመር ማን አባት ነው ረሀብተኛ የሚለኝ? ማን እንዶሚስ ብበላ ካርታና ፕላን ያለኝ ሴት ስለሆንኩ ነው። በህይወቴ አላማ ስላለኝ ነው እኔ እንዶሚ በልቼ የማድረው። ኦኬ ለመወደር ብዬ እኔ ሂጄ የማገኛትን በዛም በዚህም እየሄድኩ አልረጭም። ሰውም እንዳይ ብዬ አልለብስምም አልበላምም። ወደፊት ሀገሬ ላይ ገብቼ በራሴ ቤት በሰራተኛ እየኖርኩኝ ስበላ ስጠጣ ሳላይ ላይ ቁጭ ብዬ ታየኛለች። ከፈለገች ስደት ላይ ነው ያለሁት። የአረብ ሀገር ገረድ ነው የሚባለው ምንም ቢያምርብኝ ምንም ባልጥፍ። ስለዚህ እኔ እንዶሚ ስለበላውኝ እንዶሚ መጀመሪያ ጠግበሽ ደሪ በሏት እያለች እያስላከኝ ስታሰድበኝ ነበር። እሷም ስትሰድበኝ ነበር። ምንም ነገር አልተናገርኳትም፣ እንዳውም አልሰደብኳትም። አንቺን ላለማስደበር ብዬ ነው። እኔ ነጂ ለማን አይደለም ዛሬ እንደዛ እንኳን አንቺን በዛም በዚህም እያስቀጠቀጥኩሽ እችን ባለጌ አግዛ እሷ ነች እንደዚህ እያሰደበችን ያለችው ተብለሽ እኮ በእኔ ምክንያት ስንቶቹ ቀጥቅጠውሻል። ስንት ጊዜ ነው አንገትሽን ሳስደፋሽ የነበረው? እሱ ትላንትና ነው። እሺ ዛሬ ላይ ግን ምንም ቢሆን ምንም እኔ ያለውበት ደረጃዬ አንገትሽን አላስደፋሽም። ገባሽ አይደለ? ማንም መጥቶ ደግሞ በሞራሌ ላይ ሲረማመድብኝ ዝም በይ መቼም አትይኝም። በትላንትና የህይወት ታሪኬ ማንም ሊወቅሰኝ አይችልም። አንቺ ባህርተኛ፣ አንቺ ግማታም በባህር የመጣሽ እየተባልኩ እየተሰደብኩኝ የኔን የድሮ ቪዲዮን የመላይ እያለው የተነሳሁትን ፎቶ ሁሉ እያመጡ ይዘቀዝቃሉ፣ ይረቁጡኛል ምናምን የእሷ ቤተሰቦች። ስለዚህ ለምን እና እሷም ስትሳደብ አይደል የኖረችው? እሷ ልክ ዛሬ ላይ የድሮ ቪዲዮ ተመቶ ሲፖስትባት የድሮ ነው ምን አገባችሁ እንደሚሉት ሁሉ ለምን የኔም የድሮ ነው። በትላንትና ታሪክ የኖረ የለም እንዴ። እኔ ስለምን እሳቀቃለሁኝ? ጉችን ይደብራታል እንትን ይላታል እያልኩ ነው። ከዚህ በኋላ መሳቀቅ የለብኝም። ምን ብበደል ራሱ ምን ጊዜም እኔ ጥፋተኛ ነኝ፣ ባለጌ ነኝ፣ መረን ነኝ። ይሄ ነው ስሜ። ለምን አልደረስኩባትም? አሁን ሆን ብላ ነው የመጣችው። ፎሎወሬ ሲጨምር ራሱ ያማቸዋል። 200,000 ፎሎወር የገባው ለታ ነው መታ የነጀሰች። ለምሳሌ ገና 1 ሚሊዮን እገባለሁ። ግን አንድ የምታውቁት ነገር ቢኖራችሁ እኔ ነጂ ውድድሬ ከራሴ ጋር ብቻና ብቻ እንጂ ከማንም ሰው ጋር ተወዳድሬ አላቅም። እነማን ናቸው ምንድናቸውም ብዬ አላቅም። የምወዳደረው እኔ ከራሴ ጋርና ከህይወቴ ጋር ብቻና ብቻ ነው። በቃ ፍክክሬ ከራሴ ጋር ነው። ህይወቴን ለማሸነፍ ነው የምጋጋጠው እንጂ ከሌቤት ማን መጣ ማን ሄደ ማነች ምንድነች ብዬ የምከታተል ሴት ራሱ አይደለም። ላይቭ ላይ ስመጣኔ $5 $10 ብዬ የነገን እጣ ፋንታዬን ነገን ለማየት የምጓጓዝ ሴት ነኝ። ነገን ላይ የምጓጓዝ ሴት ነኝ ሁኜ እንጂ እዚህ ጋር እናንተ ጋር መጥቼ እናንተ ጋር ለመዘላለፍ ስለ እናንተ ህይወት ታሪክ ለማውራት ምናምን አይደለም። ለስራ ነው እኔ ላይቭ ላይ የምመጣው። ፍቱኝ። ይሄው አሁን ራሱ ይሰድቡኛል። እንዴ ተረገጥኩ እኮ። ለምንድን ነው የምረገጠው? ከዚህ በላይ ማሪ አንቺ አሁን ምን እያልሽ? አሁን ይሰድቡኛል ራሱ ያስቀኛል። አንቺ ምን ቀይ እየቀባሻቸው ነው? እያስጠረብሻቸው? እኔ እናት እኔ የማንም በግ አይደለሁም። ኦኬ እኔ በግ ባልም አይባልም። እኔ ቆንጆ ይኸውልሽ፣ ማንም መታጉቺ ምናምን እኔ በውስጤ ብዙ ህመም አለ። ገባሽ አይደለ? አንቺ እንደምትሰግጅላቸው ሁሉ እኔን ተይ። እኔ አንዲት ተራ ደሃ ነኝ ምናምን ማንም እንደ እብድ የምቆጠር ሴት ምንም ቁጥር የማያስገቡኝ ሴት ነው። ለነሱ ጉዳይ አይደለም።
እኔ በአንቺ ራሱ ብዙ ጊዜ ነው የምቃጠለው። ማውራት በውስጤ ብዙ ነገር አለ። ዛሬ ላይ በኋላ ማንም ስለማይሰማኝ ነገ ጧት ግን ለሁሉም ጊዜ ያለ ይባል የለ በዚያ ነገር ነው ማምነው። እኔ ላይ ዛሬ ላይ ማንም ሰው መጥቶ በሞራሌ ላይ ይረማመዳል አይደለ? ጉዳይ አይደለም። ነገ ጧት ግን ነገ ጧት የምፈልግበት ቦታ ስደርስ ቁጭ ብዬ በቤቴ በሳላይ ላይ ፀጉሬን እንድች እያደረግኩ አስገባላችኋለሁ። የዛ አሁን ምንም ብል ምንም ሊከፋሽ ስለሚችል ምንም ማለት አልችልም። ወደፊት ግን እናያለን። ብዙ የምናገረው ነገር አለ። በወሬ ሳይሆን በተግባር ነው እኔ ማሳየት ደስ የሚለኝ። ለዚያ ነው ሳቲቷን ዋጥ አድርጌ ዝም የምለው። ቀን በቀን አጀንዳዬ ባደርጋቸው ደስ የሚሉኝ ሰዎች አሉ። ለመታየት ብላ አልፈምስ ያለች ሩህ ምናምን ይሉኛል። ምን ነው እኔ ነጅ ሌሎችን እኮ 43 ቁጭ ብሎ ሲያቸው እኔ 3000 ሰውም 2000 ሰውም አይቶኛል። ከዛሬ ስንት አመታት በፊት ራሱ ላይቭ ላይ እኔ ያን ነገር ተናግሬ ሲያዝ እኮ 3000 ሰው እያየ ነበር። ከዛሬ 4 አመት በፊት እኔ ማንም ለምን 30,000 ሳያቸው ማያገባኝም። እንደው በጥቅሉ ራሴን ከማንም ሰው ጋር የማወዳደር ሴት አይደለሁም። ማወዳደርም አልፈልግም። የራሴ የሆነ ተሰጥኦ አለኝ። የራሴ የሆነ በቂ ነገር አለኝ። በቃ ነጃት ነች። ማንም እየመጣ ግን የራሳቸው የሆነ ኮንፊደንስ እንኳን የሌላቸው ሰዎች መጥተው እኔ ሲያሳጡኝ ማየት አልችልም ከዚህ በኋላ። ሶሪ። እስከዛሬ ለአንቺ ብዬ ነው ዝም ያልኩት ብለሻል። አዎ አባቴ ሙት። ከዚህ በኋላ ዝም ማለታችን ኖ የኔ ፍቅር መቼ እየተሳደበች ነው እየተባልኩ እኮ ነው። አሁን ያልተሳደብኩም ግን እየመጡ እና ጉቺ ነጃትን አስቁሚያት እንትናን እየተሳደበች ነው ጉቺ። በመጀመሪያ እኔ ሌብሌ ከዚህ በኋላ የኔ ፍቅር ሌላ ቦታ ነው። እዚህ ጋር ቁጭ ብዬ አንቺ ምናምን እኔ ስለ ቢዝነስ ነው የማስበው ዛሬ ላይ። ስለ ቤቴ ነው ገባሽ? ስለምስገነባው ቡልኬት ቤቴ ነው። ስለማሰራው ድኮር ነው። ስለ ቤቴ ነው። ስለ ብዙ ነገር ነው የማስበው። እኔ ማንም ገረድ አይደለሁም። ሌብሎቼ ስላላይደሉ ከነሱ ጋር አንቺ ስላንቴ የምልበት ታይም የለኝም። ይሰማኛል። ገባሽ አይደለ? አዎ ምንም የሚያስቅ ነገር የለም። እነሱ እኮ ይኸውልሽ አንቺ የራስሽ ህይወት ሲኖርሽ አላማ ሲኖርሽ የማንም ተከታይ አትሆኝም። ያንቺም በጎች ሊሆኑ ይችላሉ እናቴ፣ ያንቺም ተከታዮች ሊሆኑ ይችላሉ። እኔ ማንንም እዛ ጓደኞችሽንም እየነካሁ አይደለም። የራስሽ የሆነ አላማ ካለሽ የማንም በግ አትሆኝም፣ የማንም ተከታይ አትሆኝም። ስለ ራስሽ ማሰብ ትጀምሪያለሽ። ስትፈተኝም የሚሆን ስለምንም ነገር ስለ ቁም ነገር ስታስቢ መኖር ትጀምሪያለሽ። አንድ ነገር ልንገርሽ፣ ዝም በይ። እኔ አሁን ላይ እየገባኝ ያለው ነገር ማለት ነው እግዚአብሔር ነው የምልሽ፣ ነጃት አትወጂኝም። እንደዛ አልቅሼ ላይቭ ላይ ለምኝሽ ማለት ነው አልቅሼ በቃ በእኔ ይሁንብሽ እንዳትናገሪያት ካሁን በኋላ ብዬሽ፣ ለምንድን ነው እንደዚህ የምታረጊው? ዝም በይ፣ አዳምጪኝ። ሚውት አድርጌሻለሁ። ጸጥ ብለሽ አዳምጪ ነጃት። እኔ ለምወዳቸው ሰዎች ስል ብዙ ነገር እተዋለሁ። ምን አለ አይተሽ ብታልፊ። አንቺ እኮ ነሽ ትንሽ። ምን አለ እኔ እንደዛ አልቅሼ ላይቭ ላይ ለምኝሽ አታልቅሽ አልናገርም ካሁን በኋላ ብትናገረኝም እንኳን ብለሽ ተመልሰሽ ኮመንታተር ሰደበኝ፣ ተመልሰሽ ኮመንታተር ጻፈልኝ፣ ተመልሰሽ እሷ እንደዚህ ያለች። ብትሸነፊ ምን አለበት ነጃት ብትታይ? እስኪ ንገሪ፣ ምን ታጫለሽ ብትታይ? እኔ ሽንፈት አልወድም። አንደኛ ላታምኚ ትችያለሽ። ያን አባቴን አያገላኘኝ እሷን ጠምጄ ያስኳትኝ በምን መሰለሽ? እኔ እና እሷ ብዙ ጊዜ እንሰዳደባለን እና መልሰን እንታረቅ ነበር አይደለ? የመጨረሻ ደግሞ አክትፍ ብዬ ተፋዋትኝ። ላልታረቃት ብዬ የጠላዋትኝ ባንቺ ነው። አንቺ እሷን ሙተሽ ነው የምትወጃት። ለእሷ ስጋሽን ቆርጠሽ ራሱ ስጭ ብትባይ ትሰጫለሽ። ራስሽን አሳልፈሽ ስጭ ብትባይ ትሰጫለሽ። አንቺ እንደምትወጃት አትወድሽም። አንቺ እንደምትጋፈጭ አትጋፈጥልሽም። ለዚህ ነው የምጣላት። ሂደሽ ንገሪያት። አዎ አልወዳትም፣ ዛሬ ላይ አልወዳትም። አዎ አትወድሽም። አንቺ ለእሷ እንዳለሽ ቦታ ባቲ ሙት፣ እሷ ቦታ የላትም ለአንቺ። አዎ እየመረረሽም ቢሆን ዋጭው። እውነታው ይሄ ነው። ቤታ ለአንቺ ምንም አይነት ቦታ የለሽም። አትያትም እንደ ለድቦራ ለጓደኛዋማ ትሞታለች እኮ ትሞታለች። ለድቦራ ለጓደኛዋ
አንቺ ግን እሷን ብለሽ ስንት ነገር እየሆንሽላት ቦታ እንኳ አትሰጥሽም፣ ክብር እንኳ የላትም ላንቺ። በአንቺን የጠላዋት እስከ መጨረሻው ድረስ። እኔማ እንዴት ለማኝ ነው ስሜ ማነኝ ምንድን ነኝ? ለእኔ ምንም እንዳላይደለው ለእሷ ስለማውቅ ምንም አይመስለኝም። በአንቺ ግን ጠልቻታለሁ። አልወዳትም። ውደጃትም ብትይ ደግሞ አልወዳትም። ስታከብርሽ የዛን ያከብራታለሁ። ወደፊት ራሱ በጣም ብዙ የምናገረው ነገር አለ። አዎ አንቺ አይታይሽም እኮ አይታይሽም። ማንም ምንም ቢያደርግሽ ይኸው እንዳለ ኮሜንቱ 300-400 ሰው እንዳለ ኮሜንቱ ትክክል ነው የሚለው። መቼም ከህዝብ አትወጭም አይደለ? ህዝቡ የሚያየውን ነገር ነው የሚፈርደው። ይኸው እኔ መንጊዜም ምቀኛ ነሽ ባለጌ ነሽ ነው አይደለ ስሚ። ዛሬ ግን የተናገርኩት ነገር እውነት ስለሆነ ሁሉም እውነት ነው እያሉ ነው። እኔ ኮሜንት አንብቢ በሌላው አካውንትሽ መጥተሽ። አዎ ያመኛል፣ እኔ ያመኛል። አንቺ ጥሩ ልጅ ነሽ፣ ያየሽ ሰው ሁሉ የሚወድሽ የሚያከብርሽ ልጅ ነሽ። እሷ ሴትዮ ግን አትወድሽም፣ አታከብርሽም። አንድ ቀን ይገባሻል። ዛሬ ላይ ይገባሽ ይችላል። ደግሞ ጭራሽ እንዳትናገሪያት እያለች ትከራከረኛለች እንዴ? እና ሁላና አዲሽ አልፈልግም። የኔ እናት ራሷ መታ ኮምታልኝ ነው። ምንም መጥፋ ነገር አልተናገርኩም። ከዚህ በኋላ ግን እንዶሚን በልቼ ከሆነ የማድረው እኔ ጀግና ሴት ነኝ ማለት ነው። አንቺ የሆነ ነገር ማድረግ እየቻልሽ ያን ነገር ሳታደርጊ ማለፍ ከቻልሽ ማለት ጀግና ነሽ ማለት ነው። አንቺ የሆነ ነገር ማድረግ እየቻልሽ ያን ነገር ሳታደርጊ ካለፍሽ ጀግና ሴት ነሽ ማለት ነው። እኔም ብር እያለኝ ጥሩ ምግብ መብላት እየቻልኩኝ ያንን ነገር አላማ ስላለኝ ያን ነገር ሳልበላ ካደርኩኝ ቀለል አድርጌ ህይወቴን ካየው ጀግና ሴት ነኝ ማለት ነው። ገባሽ አይደለ? እኔ ሀገሬ ገብቼ በሀገሬ ላይ መኖር ፈልጋለሁ። የኔ እናት አንገታቸውን ያስደፋቸውን ቤተሰቦችን አንገታቸውን ቀና ማድረግ የምፈልግ ሴት ነኝ። የምረዳቸው ቤተሰቦች፣ እህት፣ ወንድሞች፣ ታናናሾች አሉኝ። መልበስም አያምረኝም። የተለየ ምግብ መብላትም መጠጣትም አያምረኝም። ያንንም ማድረግ ከፈለኩ ደግሞ በሀገሬ ላይ ነው እንጂ በሰው ሀገር ላይ አልፈልግም። አዎ አላማ የሌለው ሰው ነው የፈለገ እንደፈለገ ሲሆን የሚውለው። ጨርሻለሁ። አመሰግናለሁ። መልካም ምሽት። ኦኬ፣ ደህና ደሪ። ለምንድን ነው እንደዚህ? ወይ መታችሁ አትንገሩኝ። ጉቺ ወይ ድምፅ ልሰሽ አትሰሚም? እንዴት ነሽ? አትታይም ማለት ሀበሻዊት ምን አቃጠረሽ ታዲያ? ሂጂና እዛ ለቅልቄ አለቅላቂ። ስሚ ጉቺ ለምንድን ነው በአንቺ ቤት አሁን እኔ ጥያቄ አለ። ለምንድን ነው በአንቺ ቤት የኔ ስም የሚነሳው? እዚህ ጋር ሞሉትኝ። ለምንድን ነው? በምን ተነስቶ ነው? አልገባኝም። አዎ ሞሉታ። ሌላ ወሬ እያወራሁ ነበረ። ጉቺ ቤት ላይክ ምንድን ነው ምን ተፈጥሮ ነው እያሉ እንዳለ ጉቺ ቤት ሂጂ እያሉ እየጻፉ ነበረ። ምን ተፈጥሮ ነው ብዬ ነው። ኦኬ እሺ።
አሁን እናንተ ማለት ነው ማስታረቅ አይቻልም? ላይክ የተጣሉት ሁለት እህትማማቾች ናቸው። ነገ ሊስማሙ የሚችሉ ናቸው። ነጃት ከኔ አታልፍ፣ ቤታ ብቆጣት ከኔ አታልፍ። አሁን ኮመንታተሮች ከዚህ ሮጣችሁ ሄዳችሁ እዛ እንደዚህ እየተባልሽ ነው፣ ከዛ ወደዚህ ወሬ ሚዲያ ላይ እኮ ሰው ተገናኝቶ እኮ ምንም የሚፈጠር ነገር እኮ የለም። ሰው ሲለያይ ይለያያል፣ አለቀ። ሌላ በአካል ተገናኝተው የሚጎዳዱት ነገር የለ። ሌላ በአካል ተገናኝተው የሚፈጠር ነገር የለ። ቱዛ ኤክስትሪም ከተካሄደ ብሎክ ነው የሚደራረገው ሰው። አሁን ከዚህ ፈጥናችሁ ሄዳችሁ ነጃት ይሄንን አለች ለሷ ቅድም ቀኑን ሙሉ ጠፋች ቤታ እያላችሁ አይ ቲንክ ዩ ጋይስ እናንተ ናችሁ እያባላችኋት ያላችሁት። አንዳንዴ ሰው ያለበትን ሲቹዌሽን ተረዱ። እዚህም ትክክል ስትሉ ነበር፣ እዛ ደግሞ ሄዳችሁ ሌላ ነገር ትላላችሁ። ሰው እኮ ነገ ይታረቃል። እድሜ ዘላለሙን በሰላም የሚኖር ሰው እኮ የለም። ዩ ኔቨር ኖ ጋይስ። ሰው አብሮ ይኖራል፣ ይስማማል፣ ይጣላል፣ ይለያያል፣ ይራራቃል፣ ተመልሶ ይገናኛል። ተው አንዳንድ ጊዜ ቆም ብላችሁ አስቡ። አሁን እዛ ጋር ሄዳችሁ እኔ አሁን ወጣም ወረደም ምን አይነት ስሜት ላይ ልሁን አልሁን አታውቁም አይደል? ሄዳችሁ ለቤታ ነጃት ጉቺ ቤት እንዲያለችሽ ነው። ከዛ ደግሞ ቤታ መጣች። ከዛ ደግሞ አንድ ሁለት ብንባባል ደግሞ ሁለታችን ልንቀያየም ነው። እንደ አንዳንድ ጊዜ ቆም ብላችሁ እንደ ሰው አስቡ እንጂ። ነጃትና ቤታ እኮ የሆነ ሰዓት ላይ አብረው ጌም ሲጫወቱ የነበሩ ሁለት እህትማማቾች ናቸው። ኦኬ አልተግባቡም፣ ተቀያይመዋል፣ ጋፕ አለ። ለምንድን ነው እንደዚህ የምታደርጉት? ፈጥናችሁ አሁን ቤታ ጋር ሄዳችሁ ነጃት እንደዚህ እያለችሽ ነው። ስሟን ለምን ታነሳለች አልገባኝም። ኢትስ ሚዲያ። ቤታ የሚዲያ ፊገር ነች። ካልገባክ ልንገርክ፣ ስሜን እንትና ለምን ያነሳል ማለት አይቻልም። ኦኬ ፐብሊክ ፊገር ነች። ሚዲያ ላይ ያለ ሰው ነች። ኤኒ ታይም ማንም ኤኒባዲ ሊያነሳ ይችላል። የቤታዝ አት ዘ ሴም ታይም የኔን አት ዘ ሴም ታይም የሌሎቹ የመንግስት ባለስልጣናት ስም ሳይቀር ይነሳ የለ እንዴ ሶሻል ሚዲያ ላይ? ለምንድን ነው የማይነሳው? የቤታዝ ስሟን ለምን ታነሳለች ብለህ አንተ በኮንፊደንስ ነኝ የምትጠይቀኝ? who the hell are you? it's social media። ስለምትታወቅ ስም ስላላት ዝና ስላላት ኤቭሪዌር ስሟ ሊነሳ ይችላል። ኤቭሪዌር የሚዲያ የፐብሊክ ፊገር ናት። ዳትስ ዋይ በደግም በመጥፎም በክፉ በመልካምም ስሟ ይነሳል። ስሟ ለምን ተነሳ ብለህ የምትጠይቀኝ አንተ ማነክ? የኛም ስም ኤቭሪዌር ይነሳል። በዛ ልክ ካወራክ በጣም ብዙ ነው ላወራ እችላለሁ። ሶ ዩ ጋይስ ወዳጅ መስላችሁ ደጋፊ መስላችሁ እላፊ ነገር አትጻፉ እዚህ ቤት። እኔ አላውቅም አንተ አሁን የቤታ ደጋፊ ሁን አትሁን አላውቅም። አንቺ ቤት መሳደብ አለባት የለባትም የሚለውን አትጠይቅ። በዛ ልክ ካወራክ እኔም በጣም ብዙ ማወራው ነገር ሊኖረኝ ይችላል። ሶ ስታፕ። ወዳጁን ደጋፊውን ነቃፊውን ሁን የቤታ እኔ አላውቅም። ስለዚህ እንደዚህ አይነት ይሄ ወዳጅ መስላችሁ የምትኮምቱት እንደዚህ አይነት ኮመንታተር ናችሁ። በየቤቱ ልጅቷ እንድትሰደብ እያደረጋችሁ ያላችሁት አቁሙ። ስፔሻሊ እኔን እናንተ የምትፈልጉት ቻሌንጅ ውስጥ ለመክተት እንዳትሞክሩ። እኔ የራሴ አቋም፣ የራሴ አመለካከት፣ የራሴ መንገድ አለኝ ነገሮችን የማይበት። እንትና ሲጣሉ ብድግ ብዬ የምጣላ እንትና ሲጣሉ ብድግ ብዬ እንትን የምል ሰው አይደለሁም። ሰው ይጣላል፣ ሰው ይታረቃል። አይታረቁም ያልናቸው ሰዎች እዚሁ ሚዲያ ላይ ቁጭ ብለን ታርቀው አንድ ገስት ላይ ቁጭ ብለው ሲሳሳቁ ሲያወሩ አይተናል። ለምን ትምህርት አትወስዱ? ለምን ከትላንትናው አትማሩ? በፍጹም በህይወት አጋጣሚ አላወራቸውም፣ አናገኛቸውም፣ አናያቸውም ያልናቸው ሰዎች ታርቀው አይተን እናውቃለን። ተታርቀን አይተን እናውቃለን። ስለዚህ ኢትስ ጀስት ሶሻል ሚዲያ ኢትስ ጀስት አ ፕላትፎርም። ለምንድን ነው እናንተ ከዚህ ወደዛ ከዛ ወደዚህ ነገር የምታብላሉት? በቃ
አለመግባባት ተፈጥሯል፣ ተጋጭተዋል። ሰው እስኪታረቅ ጊዜ የላችሁም? ሰው እስኪስማማ ጊዜ የላችሁም? ለምን ታራግባላችሁ? ቀኑን ሙሉ ቤታ ጠፍታለች እያላችሁ ነበር አይደል? ቅድም ገና ከመክፈቷ ሄዳችሁ እንደዚህ መታችሁ ኮመንት ላይ ጥያቄ ደጋግማችሁ ስጽፉ የነበረው እናንተ ናችሁ። ስትሳደብ መታችሁ ባክሽ አስቁሚያት። ሃይማኖት አላችሁ? የእስላም ነው የክርስቲያን ነው መቃብር የምትገቡት? ይሄ ነው ለኔ ለእናንተ እኔ የምጠይቃችሁ ጥያቄ። እውነት ሃይማኖት አላችሁ ወይ? ማህተብ አላችሁ ወይ? የሙስሊም ነው የክርስቲያን መቃብር ነው የምትገቡት? መታችሁ መደዳውን ስትሳደብ ነበር አስቁሚያት። ሰሞኑን ሙሉ ስቲል ቱዴይ ታይ ብዬ ልጅቷን መጠየቅ ስጀምር ለምን ባንቺ ቤት ታሰድቢያታለሽ? ጤነኛ ናችሁ ግን? እግዚአብሔርን ግን ትፈራላችሁ? ማንን የሚያኖር መስሏችሁ? ማንን የሚያኖር መስሏችሁ? እኔ በጣም ነው የምታሳፍሩኝ። እኔ ለእናንተ አፍራለሁ። የምትወዷት ከሆነ ከወዳጆቿ ጋር እንድትቆይ ወሬ አታመላልሱላት። ወሬ ማመላለሱ ለሱ አይጠቅማትም። ወሬ ከዚህ እንትን ማድረጉ ከሰዎች ጋር የምትቆይበትን እንጂ ከሰዎች ጋር የምትለያይበትን ነገር አታመላልሱ። ኖ ሶሲ ጥያቄው የመጣው ከራሳቸው ነው። ሰሞኑን ሙሉ ሲጽፉ ነበር ነጃትን አስቁሚያት እየሰደበቻት ነው። ሰሞኑን ሙሉ ስትጽፉ ነበር። ምን አይነት ግን ድንቁርና ነው ያለባችሁ? ማንን የሚያኖር መስሏችሁ ማን አባታችሁ ነው የምታስፈራሩት? እኔን ጉጂ ቺሽ ሙሉ ቲክታክ ተነስቶብኝ እንኳን አልወደኩም አላቆምኩም። ሙሉ ቲክታክ ተነስቶብኝ እንኳን ብቻዬን ለራሴ መቆም ምን ማለት እንደሆነ አውቃለሁ። አንድ ስድብ ቃል ካፌ ሳይወጣ አይደል እንዴ 48 ሰዓት እኮ ነው ላይቭ ላይ ማስቀመጣቸው። አንድ ቃል ስናገር ሰላምዬ እንዴት ነሽ ማይ ላቭ። ይሄ እናንተ የወደዳችሁትን እንድንወድ እናንተ የጠላችሁትን እንድንጠላ አይነት ድራማ እኔ ቤት እንዳትጫወቱ። ጥያቄውን ያመጣችሁት እናንተ ናችሁ። መደዳውን ኮመንት ስር ስትጽፉ የነበረው ስንት ቀናችሁ ነው እናንተ እቺን ኮመንት ስትጽፉ? ስንት ቀናችሁ ነው እቺን ኮመንት መደዳውን ስትጽፉ የነበረው? ስንት ቀናችሁ? ብትችሉ ታረቁ ነው እዛም እዚህም ማለት ያለባችሁ። ብትችሉ እቺንም ታይ ያቺንም ታይ። ቁሻሾች እናንተ ደግሞ ማለት ነው ለኔ ትዕዛዝ ልትሰጡኝ ማስቆም ነበረብሽ፣ እንትን ማስደረግ ነበረብሽ። በዛ ልክ ካወራችሁ በዛ እጥፍ ማወራው ነገር አለኝ። እሺ you guys better stop። ይሄን ነው የምነግራችሁ። ብታቆሙ ነው የሚሻላችሁ። ያ በዛ ልክ ልታወሩ ከሆነ እኔም ብዙ ማወራው ነገር ስላለኝ ዝም በሉ። ይሄን ነው የምነግራችሁ። ብታቆሙ ነው የሚሻላችሁ። አድባችሁ ተቀምጡ። አታባሉ። አሁን ከዚህ ቤት ወጣችሁ እዛ ሄዳችሁ ጋይስ፣ እኔ እዚህ ጋር አባብዬ ተይ ብዬ ተቆጥቼ ቢይዛት እንጂ ከኔ ቤት ብትወጣ ቤቷን ከፍታ እኮ የሚያስቆማት ሰው የለም። እናንተም ታቋታላችሁ። እናንተም ማን እንደሆነች ጠንቅቃችሁ ታቋታላችሁ። ነጃት እኮ በተይና በእልህ በግፊት የቱ ድረስ ማንን እንደተሳደበች ታውቃላችሁ። ምን ድረስ እንደምትሄድ ቆሻሾች። እኔ አልቅሽ ለምኛ ታውቃለሁ። ህዝብ እያየ እኔን የምትወጂኝ ከሆነ እሷን እንዳትነኪ ብዬ ክፍታፎች። እኔ ልኬን ጥጌን አውቃለሁ። ስወዴቱ ድረስ ዋጋ እንደምከፍል አውቃለሁ። በእናንተ አፍ የምለካ አይደለሁኝም እኔ። እናንተ ሲሞቅላችሁ፣ እናንተ ሲቀዘቅዛችሁ ወደ ላይ የምታወጡኝ ወደ ታች የምታወርዱኝ አይደላችሁ። ስነ ስርዓታችሁን ያዙ። እኔ ማወራውን ደግሞ እናንተ አትመርጡልኝም። ይኸውላችሁ አስረግጬ የምነግራችሁ ነገር በቤቴ ማውራት የምፈልገውን እናንተ አትመርጡልኝም። ይሄንን ነው የምነግራችሁ። በቤቴ እኔ ማውራት ያለብኝን አንድሽም አትመርጭልኝም። አንድሽም የምትመርጭልኝም የለሽም። እንግዲህ ብቁ አያየሻቸው ነው አይደል?
ጥያቄው የመጣው ከራሳቸው ነው። በቤትሽ ስትሰደብ ማስቆም ነበረብሽ። ሲሪየስሊ የምራችሁን ነው? የምራችሁን ነው ወይ? ማንንም የሚያኖር መስሏችሁ ነው? ማንንም ታስፈራሩት? የጠየቃችሁት እናንተ ፓፓ ነው ፓፓ የሚባለው ልጅ። ሌሎቻችሁ ሰሞኑን ሙሉ መታችሁ ስጽፉልኝ ነበር አይደል? እየሰደበቻት ነው አስቁሚ፣ እየሰደበቻት ነው አስቁሚ። ፋይናሊ እዚህ ጋር መታችሁ ሌላ ወሬ ልታወሩ። ዱ ዩ ሪሊ ቲንክ እኔ የማዳምጣችሁ እምሰማችሁ? ተከበሩ፣ እንከባበር። ጃስ ፑሽ በለው ያዛው የምትሏት እኔ ጉቺ አይደለሁም። የመረጥኩትን ነው የምወደው። የፈለግኩት ጋር ነው የምቆየው። ከእንትና ጋር ብላችሁ እኔ ላይ ፕላንም ማውጣት አትችሉም፣ ምንም ማውጣት አትችሉም። ኢትስ ሚ ጉቺ፣ አክሴፕት ሚ ኦር ሊቭ ሚ። ይሄ ነው ያለው ነገር። ወይስ እስከ ማንነቴ ትቀበላላችሁ ወይ ትተውኛላችሁ? ይሄ ነው ያለው ነገር። እኔ ጋር መታችሁ በዚህ ግቢ በዚህ ውጪ፣ ያ ሁላ ኮመንት የጻፋችሁት እናንተ ማንንም የሚፈራ መስሏችሁ ነው አሁን ነገር የምትገለባብጡት? ሲሪየስሊ እንዳታስቡት፣ እንዳትሞክሩኝ። አለቀ። እኔን ስፔሻሊ እንዳትሞክሩኝ። አለቀ። ይሄ ነው ያለው ነገር። ኮተታሞች፣ ድፍረታችሁ፣ አለማፈራችሁ፣ ድፍረታችሁ። እኔ እኮ ነኝ ጉቺ እኮ ነኝ። ማመስያችሁ ነው። ኮተታሞች፣ ቁሻሾች፣ የኔ የማይታያችሁ የኔ የማይታያችሁ አይደለ? ላወላ የኔ አይታይም። ትቀልዳላችሁ እንዴ? እንዳሞ